ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። አለ ሰው በጉባኤ ክብር ለኢየሱስ ይሁን። የጴንጤ ጉባኤ ነው አይደል? ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰማያት በእኛ አቅጣጫ ተከፍተዋል። እግዚአብሔር ሆይ ስምህን እጅግ አድርገን እንባርካለን። ደግሞ በፊትህ የከበረውን ቃልህን እንሰማለን። መንፈስ ቅዱስ የምትናገረውን እንሰማለን። በባሪያ በኔ እግዚአብሔር ሆይ በኢየሱስ ስም አንተ እለፍ። አስተምረኝ፣ አስተምረን። ክብር ለስምህ ይሁን በኢየሱስ ስም አሜን። ኢየሱስ ጌታ ነው። ዛሬም እንደ ሁልጊዜው በመልእክተኝነት መጥቻለሁ። እርግጠኛ ነኝ ትቀበሉኛላችሁ። እግዚአብሔር ይባርካችሁ። እናንተ ብሩካን ናችሁ። የግሬስ አባላት ሌሎችም እዚህ ካላችሁ ምናልባት ከሌላ እንዲሁ እህት ቤተ ክርስቲያን የመጣችሁ በዚህ ካላችሁ እንኳን ደህና መጣችሁ። የእግዚአብሔር የአምላካችን ስም የተባረከ ይሁን። የምንካፈለው ቃል የሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ያለውን ትኩረት ሰጥተን የምናየው ያንን ቃል ይሆናል። ብርቱ የሆነ እርሱ የሚል አርዕስት ሰጥቼዋለሁ። ብርቱ የሆነ እርሱ። እስቲ ብርቱ የሆነ እርሱ በለው እስቲ። እቺ የምናስደግማት ነገር ጥሩ ነች። እዚህ ውስጥ እንድትቀር ታደርጋለችና ጥሩ ነውና ብርቱ የሆነ እርሱ የሚል ነው የምናየው። እንግዲህ መጽሐፉ የዚህ የሉቃስ ወንጌል እንደምታውቁት በተለይ ሉቃስ የሐዋርያት ሥራና ይሄንን መጽሐፍ የጻፈ ነው። በጣም ጠንቃቃ ጸሐፊ ነው። መጽሐፍ ቅዱስ ሲናገር ሲጽፍ በጣም ተጠንቅቆ ነው። በተለይ ይሄንን መጽሐፍ በጻፈ ጊዜ ከአይን ምስክሮችና የቃሉ ባለቤት ከሆኑት የሚለው ለምሳሌ ይሄንን የማርያምን ንግግር ምን ማለት ነው? ሞስት ፕሮባብሊ ይሄንን የማርያምን ንግግር ዝም ብሎ ከአየር ላይ ያገኘው አይደለም። በመንፈስ ቅዱስ ምሪትም ቢሆን ይሄ መጽሐፍ የተጻፈው ግን በእርግጠኝነት ከማርያም ጋር ቁጭ ብሎ ምንድነው የተሰማሽ ብሎ ሳይጠይቅ የሚቀር አይመስለኝም። ምክንያቱም ከቃሉ ባለቤቶች ስለሚል ማለት ነው። እና በጣም ተጠንቅቆ የጻፈው ነው። ቴዎፍሎስ ለሚባል አንድ ሰው ምሪት አድሬስ እንዳደረገ ይታወቃል። የሐዋርያት ሥራንም ስትመለከቱና ሲጀምር ግን ይሄንን ቦታ ከመናገሩ በፊት ግን አንድ ያስቀደመው ታሪክ አለ። ከዚህ ጋር አያይዞ አንድ ያስቀደመው ታሪክ አለ በዚሁ በምዕራፍ 1 መጀመሪያ አካባቢና እኔ ዝም ብሎ ነው ያስገባው ብዬ አላምንም፣ ደግሞም አይደለም። ስለዚህ ያስገባበትን ምክንያት ይሄንን ሐሳቡን ካየን በኋላ እንደው እንደ መግቢያ ማንሳት እንችላለንና እንግዲህ እርግጡን እንድታውቅ እንደሰማህ አውቃለሁ። በነገራችን ላይ ቴዎፍሎስ የሚለው የእግዚአብሔር ወዳጅ እግዚአብሔርን የሚወድ ማለት ነው ትርጉሙ። ቴዎፍሎስ የሚለው ሊትራል ትርጉሙ ማለት ነው በግሪክ እና እንግዲህ የእግዚአብሔር ወዳጅ ለተባለ ነው የጻፈው። ግን ምናልባት አማኞች ብቻ ናቸው ብለን እንዳናስብ ደግሞ የሆነ ፐርሰን ደግሞ አድሬስ እንደሚያደርግም ደግሞ መጽሐፍ ቅዱስን በደንብ ካጠናችሁት ትረዳላችሁና እንግዲህ በይሁዳ በሄሮድስ ዘመን ማለት ነውና የሁለት ባልና ሚስቶችን አንስቶ ያነሳቸዋል። ከአብያ የሚባል ነገድ ነው። የአንደኛ ዜና ምዕራፍ 24 ላይ ያለ ነው ነገድ ነው እና ከዚህ ነገድ ውስጥ ይወጣል ካህን የሆነ ዘካርያስ አለ እና ሚስቱም እንግዲህ ኤልሳቤጥ እንደምታውቁት የሱ ባለቤት ከዚሁ ሌዊ ነገድ የሆነች ነች እና ቤቱ የካህን ቤት ነው እና የጎደለ ነገር እንዳለ ያስቀምጠ። መጀመሪያ የሚጀምረው በጎደለ ነገር ነው የሚጀምረው ሲጀምር ገና እና ሁለቱን ያነሳቸዋል። እንግዲህ መጽሐፉን ስታጠኑ እነዚህ የአብያ እንትኖች የአሮን ቤተሰቦች ናቸው። 24 ኦፍስፕሪንግ የሱን ኦፍስፕሪንጎች የአሮን ኦፍስፕሪንጎችን በአመት 2 ጊዜ እድል ያገኙና ቤተ መቅደስ ገብተው ያገለግላሉ። የእግዚአብሔርን ቤተ መቅደስ ያገለግላሉና በዛ ውስጥ እንግዲህ የሚያገለግል ሰው ነውና በዚህ ሁኔታ ውስጥ እያለ ግን ሁለት በጣም ወሳኝ የሆኑ ነገሮችን አንስቶ ይጀምራል ሉቃስ። ሁለት ወሳኝ ነገሮችን እንግዲህ የማርያምን ይሄንን ቃል የተናገረችው እንደ አርዕስት አድርገን የያዝነው የማርያምን ቃል ነው። ግን ሉቃስ ግን ሲጀምር ከነዚህ ሁለት ቤተሰቦች ነው የሚጀምረው።
ባልና ሚስት ነው የሚጀምረውና ሁለቱ ባልና ሚስት ሁለት ችግር አለባቸው። አንደኛው ችግር ሁለቱም አርጅተዋል ይላል። በእድሜያቸው የገፉ ነበሩ፣ በጣም አርጅተዋል ይላል እና ምናልባት 60 70 80 እና የሴትነት ወግ እሷም ያበቃች ሴት በጣም ነገር ግራ ይገባቸው፣ ግን ጸሎት ያላቸው ጸሎት እንደሚጸልዩ ለዘካርያስ ገብርኤል መጥቶ በነገረው መልእክት ጸሎት ምን ብሏል ነው ያለው? ተሰምቶላል አይደል ያለው። ስለዚህ ጸሎት የሚጸልዩ ሰዎች ነበሩ። በጉዳያቸው ላይ ግራ በገባቸው ነገር ላይ ጸሎት የሚያበዙ ሰዎች እንደነበሩ መጽሐፉ ይነግረናል። እና ያው የመጀመሪያው መካነች፣ ሁለተኛው አርጅተዋል። አሁን መካንና ያረጁ ሰዎች ይሄንን በደንብ ያዙ። አሁን ለምንድን ነው ይሄንን ያነሳው? ከማርያም ጋር ምን አገናኘው? ማርያምስ ይሄንን ቃል እንደ አርስት የያዝነው ቃል ምንድነው እንድታነሳ ያደረጋት የሚለው ነገር እያየን ያለነው እና እንግዲህ በዚህ ሁኔታ ያለ በእጣው ክፍሉ ሆኖ በጊዜው እጣው ጊዜው ደርሶ የሚያገለግልበት ጊዜ ደርሶ እያገለገለ ያለ እንግዲህ እግዚአብሔር መልአኩን ላከና መጣ፣ ወደ እርሱ መጣ። ዘካርያስ ወይ ምን እንትን ተሰምቶልሃል፣ ጸሎትህ ተሰምቶልሃል፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች። እሱም ደግሞ የሚወልደው ደግሞ አስደናቂ ሰው ነው። ዝም ብሎ ሰው እንዳይመስልህ፣ የወይን ጠጅ የማይቀምስ በምድረ በዳ የሚጮህ የንጉሥ ካህን የሚሆን መንገድ ጠራጊ የሚሆን ከአንተ የሚወለደው ዝም ብሎ አይደለም። እና ይሄንን ነገር ሲሰማ ኤልሳቤጥ እኮ አርጅታለች፣ ይሄ እንዴት ይሆናል ብሎ ጠየቀ። እና እኔ አላምንም የሚል አይነት ድርቅ ያለ አነጋገር ነው የተናገረው በጊዜው። እና ዲዳ አደረገው ይላል። አላመንክምና ነገሩ እስከሚሆን ድረስ ዲዳ ትሆናል። እና በዛው እንግዲህ መቅደስ ውስጥ እያገለገለ ያለ ነው የመጣው። እና የማርያምን ልነግራችሁ ስለፈለኩኝ ነው። ማርያም ይሄ የእግዚአብሔር ቤት ውስጥ ያለን ሰዎች ባህሪ ስለሆነ የሱም አይነት ባህሪ ያለ በጣም የሚጸልይ በጣም ነገሮቹን የሚፈልግ መቼ ነው የሚሆነው የሚል ግን ነገሩ ሲሆን ግን ይሆናል ሲባል ግን ከጸሎቱ ይልቅ ነገሩ ላይ ትኩረት የሚያደርግ እየጸለየ እኮ ነው። ነገሩ እንደሚሆን እያሰበ የሚጸልይ ሰው ነው። ግን ምን የሚል ነው? ነገሩን እንዴት ነው የሚሆነው ብሎ ግራ የሚገባው ሰው እና ትሆናለህ። ምን ዲዳ ትሆናለህ። መናገር አትችልም፣ መስማት አትችልም። እና ሲወጣ የሚጠብቁት ከጊዜው ለየት ብሎ ነው የወጣው። በነገራችን የዛን ቀን ላይ ከመልአኩ ጋር ሲያደርግ ቡጪ ያሉትም ይጠብቁት ነበር ይላል። ምን ነው ቆየ ብሎ ይጠብቁ ነበርና የሆነ ሜስ እንደተፈጠረ ገብቷቸዋል ይላል መጽሐፉ። ቶሎ የሚወጣው ሰውዬ አገልግሎት ቶሎ ወጥቶ ውጭ ላሉት ሰዎች የሚናገረው ከቤተ መቅደስ አጥኖ የዛን ጊዜ ግን ቆየባቸው እና እንደዛው ዲዳ እንደሆነ ቤቱ ሄደ ይላል። ቤቱ ሄደ ነገሩን ከጨረሰ አይ ቲንክ ለሳምንት ስለሆነ የሚያገለግሉ ከአንድ ሳምንት በኋላ ተነስቶ ሄደ። ከኤልሳቤጥ ጋር የሚሆነውን አደረገ። ከዛ በኋላ ይሄ ወንድ ልጅ ተጸነሰ መጽሐፉ ሲናገር እና ወደ ኤልሳቤጥ ነገሩ ሲገባት ስንት ወር ሸሸገችው ይላል? ለ5 ወር ሸሸገችው ይላል። አሁን ደሴም መልአክ ወደ ማርያም መጣ፣ ወደ ቅድስት ማርያም መጣና ያው ራሱ መልአክ ማርያም ሆይ ደስ ይበልሽ፣ እግዚአብሔር ምን ብሎሻል? የልዑል መንፈስ ወዶሻል። ስለዚህ ምን ወንድ ልጅን ትወልጃለሽ። አሁን ይኸውላችሁ በደንብ ስሙኝ። ማርያም ጥያቄ አልነበራትም፣ የልጅ ጥያቄም አልነበራትም። ዘካርያስ የልጅ ጥያቄ አለው፣ ኤልሳቤጥ የልጅ ጥያቄ አላት። ማርያም የልጅ ጥያቄ የላትም። ማርያም ሲመጣና ሲነግራት በሚያስደንቅ ሁኔታ አንድ ነገር አለች። ጥያቄዋ አይሆንም አልነበረም፣ እንዴት ይሆናል ነበር። ይኸውላችሁ አልጸለየችበትም እኮ ግን መጥቶ ሲነግራት ምንድነው ያለችው? እንዴት ይሆናል? ምክንያቷ ምን ነበር ያስቀመጠችው? እኔ ወንድ አላውቅም፣ እኔ አላውቅም። ወንድ ሰው የሚወለደው በመተዋወቅ ነው። እኔ አላውቅም፣ አብሮኝ ያለው ገና ባሌ አይደለም፣ እጮኛዬ ነው። ምን ማድረግ አለብኝ ስትል አይደለም፣ ነገሩ እንደሱ አይደለም ማለት ነገሩ እንደሱ አይደለም። ይሄን ከማለቱ በፊት ግን ለምንድነው ብዬ አሰብኩ። ለምንድነው የሉቃስ ለምንድነው የማርያምን መጀመሪያ ያላደረገልን?
የመጽሐፉ ሁሉ ትኩረት ኢየሱስ መወለዱን ነው። ለምንድነው ይሄንን ያደረገን ብዬ ስል ሶስት ነገሮች ማሰብ እንችላለን። የመጀመሪያው የሁለቱ ሰዎች ጥያቄ እንዲፈታ ነው። ጥያቄ ስለነበርባቸው ጥያቄያቸው እንዲመለስ ነው። ሁለተኛው ነገር ከጥያቄ መልስ ባሻገር የንጉሱ ልዑል ለልዑሉ መንገድ የሚጠርግ ሰው መምጣት ስለነበረበት ነው። ሶስተኛውና ዋናው ኮር የሆነው ነገር ግን ማርያም የምትወልደው ልጅ ከእግዚአብሔር እንደሆነ ያም የሚወለደው የሰማይና የምድር ልዑል እግዚአብሔር ሁለተኛው አካል ቃል እግዚአብሔር ስጋ ከሷ ወርሶ ማለት ስጋ ነስቶ እንደሚመጣ ወደዚህ ምድር ምን ያለበት ነው? ኮንፈርም ያደረገበት ነው። ማርያም አስደናቂ ነገሩን አንድ ነገር ልንገራችሁ። ልክ ይሄንን ነገር ሲነግራት አንቺ አይደለሽም ሲላት የልዑል መንፈስ ይመጣል ይጸልልልሻል ብሎ ሲላት አንድ ነገር አደረገች ይላል። እንደ ቃልህ ይሁንልኝ። እስቲ አንድ ላይ እንበል። እስቲ እንበል። ብዙ ቃል ሰምተናል አይደል? ዛሬ እስቲ እንደ ቃልህ ይሁንልኝ እንበል። እስቲ በእውነት እኮ ነው የምላችሁ፣ እንደ ቃልህ ይሁንልኝ። አዎ ነግረኸኛል። አዎ ያለኔ ከኔ ቢዮንድ ከኔ ካፓሲቲ በላይ ነው ነገሩ የሚሆነው አይደል? አዎ የመቅደስ አገልጋይ የሆነው ዘካርያስ የሚጸልይበትን ጸሎት አሜን ብሎ መቀበል አልቻለም። የሰማይ አጀንዳ የሆነው የሷ አጀንዳ ሳይሆን የሰማይ አጀንዳ የሆነው አጀንዳ ሲመጣ ግን ማርያም ይሁንልኝ አለች። አረ አሜን በሉኝ ወገኖቼ። ወይ ከኛ የሚያስፈልገው አንድ ነገር ልንገራችሁ አይደል? እግዚአብሔር አሳያችኋለሁ። እግዚአብሔር በማን ይሰራል ብለን ካልን እግዚአብሔር የእውቀት ጥግ በሆነ ሰው አይደለም የሚሰራው። እግዚአብሔር በማን ይሰራል ካልን እግዚአብሔር የምድር ሀብታም ፈልጎ አይደለም የሚሰራው። እግዚአብሔር በማን ይሰራል ካልን ወገኖቼ ሆይ እኔ ብቻ አለሁኝ በምድር ላይ እንደኔ በሚል አይደለም የሚሰራው። እግዚአብሔር በማን ይሰራል ብለን ከጠየቅን እግዚአብሔር ሆይ ፈቃድህ በእኔ መፈጸም ካለበት ይፈጸም በሚሉ አልችልም በሚሉ ሰዎች ማርያም አልችልም ብላለች እንዴ? አልችልም ብላለች። ያሳያቸዋል ብላለች። ግጥም አድርጋ ብላለች። እንደ ቃል ይሁን አለችና ግን ብልጥ ነች። የምትገርም ሴት። እኔ እዚህ ላይ ያነበብኳት እንዴት በእውነት እንዴት እንደወደድኳት ማየት ከምናፍቅ እንዴት እሻል ማለት ማነጋገር ከተቻለ እላይ ሲሄድ እንዴት እሻል በእውነት በጠይቃት ደስ የሚለኝ ነው። ምን ገብቶሽ ነው እሺ ያልሽው? በማይቻል ነገር ውስጥ በሚያስወግር ነገር ውስጥ ህይወቷን ሊያሳጣት በሚችል ነገር ውስጥ ሰው በዛን ሁኔታ ውስጥ በዛን ጊዜ አርግዞ ያለ ባል ከተገኘ ለዛውም በጋብቻ ያልተሳሰረ ሰው በድንጋይ ተወግሮ በሚገደልበት ምን ገብቶሽ ነው አሜን ያልሽው? ምንድነው የገባሽ ነገር? ማርያም ምን ነበር የገባሽ? እና እንደዚህ ይላል መጽሐፍ ቁጥር 39 ላይ አይ ቲንክ ይመስለኛል ብትመለከቱ እንደዚህ ይላል። ማርያም ይሁንልኝ ካለች በኋላ ምን እንዳደረገች ታውቃላችሁ? ፈጥና ይላል። ፈጥና የሚል ቃል አለ። አንብቡት እስቲ። ፈጥና በሉ እስቲ። ፈጥና ወዴት ሄደች ይላል? ወደ ተራራማው ሀገር ወደ ይሁዳ ወደ ኤልሳቤጥ ጋር ሄደች። ፈጥና ወገኖች አንድ ነገር ልገራችሁ አይደል? አያችሁ ገብርኤል በዓላማ ነው ሲመጣ ገናት እንዴት ይሆናል ከማለቷ በፊት እኮ እንዴ ያላት ይኸውልሽ አንድ ነገር ልንገርሽ አላት። ኤልሳቤጥ አርግዛለች። ለሷም አላት 6ኛ ወሯ ነው። ምልክት ይሁንሽ። ቅድም ያለ ምክንያት አይደለም የመጣው አላልኳችሁ? ማርያም ላይ ኮንፈርም የሚያደርግ ነገር ማርያም እንደዚህ አለች። ኦኬ ነግሮኛል። በነገራችን ላይ በነገራት ሞመንት ይውላችሁ ለማርያም በነገራት ሞመንት ቃል ስጋ ሆኗል ሆዷ ውስጥ እንዳንረሳ። ይሄንን ይዛለች በሆዷ። ገና እኮ ይውላችሁ ገና ቃል ስጋ ሆኖ ገና የሆነ ነገር ውስጥ ነው እዚህ ውስጥ ነው የመጣው። ማርያም ገና ነች። ኤልሳቤጥ ስንት ወሯ ነው? 6 ወሯ ነው። ወደ ማርያም ወደ እሷ ቤት ስትሮጥ ሰምታለች። ይውላችሁ አንድ ነገር ልንገራችሁ። እግዚአብሔር ኮንፈርም
ባደረጋችሁ ነገር ጉዳይ አንድ ነገር ቤተክርስቲያን ጸጋ ይውላችሁ ጸጋ እግዚአብሔር ሲሰጥህ ወደ ቤተክርስቲያን ካሮጥክ ችግር አለ። ወደ አካሉ ካሮጥክ አንድ ነገር ተነገራት። ዮሐንስ የተረገዘው ዮሐንስ ሲነግራት ኤልሳቤጥ ምን አብላለች? አርግዛለች። 6 ወር ነው። ያም ለንጉስ ለልዑሉ ምን የሚያደርግ መንገድ የሚጠርግ ነው። አንቺ ያልሽው ግን እሱ መንገድ የሚጠረግለት ነው። እሱ ህዝቡ ከኃጢአታቸው የሚያነጻ ነው። እሱ ቃል እግዚአብሔር ነው ብሎ ነው ያላት። ሮጠች ገና ሄዳ በሯን ኳኳኳኳ ኤልሳቤጥ ስትመጣ በኢየሱስ ስም ያለች ይመስለኛል። የዛን ጊዜ ያው ኢየሱስ ባይኖርም ማለት ነው አይደል? የሆነ ጌታ ሆይ አይደል? እንደዛ እኮ ነው። የጌታዬ እናት ነው ያለችው። ጌታ ሆይ አለች። ያው ኢየሱስ ጌታ ስለሆነ ማለት ነው። የያዘችው ነው የጌታዬ እናት። ገና ከወድ ሳይወጣ ነው የጌታዬ እናት ያለችው ኤልሳቤጥ። መንፈስ ቅዱስ ተሞልታለች። ገባባት። ገና የሰላምታሽን ድምፅ ሰማ ምን አለች? በቃ የሆነ ነገር ውስጥ ይገባለች። አንድ ነገር ልንገራችሁ። ኤው የኛ ታናሽነት፣ የኛ አቅም ማጣት፣ የኛ የቦታ ማንነት አይደለም። በውስጣችን የያዝነው ነገር ነው መድረኮቻችንን የሚያስከፍተው ወገኖቼ ሆይ። ተዘጋ መድረክ ይዘጋ እስክትሰራ ነው። የሚጸነስ ነገር እስካለ እስከሚኖር ነው። ጮኸች። እንዴት ይሆንልኛል? ምን የጌታዬ እናት ወደ እኔ ትመጣ ዘንድ። አይገርማችሁ? እኔ ድንቅ ያለኝ ነገር ልንገራችሁ። ልክ ያንን ማርያም ስትሰማ ነገሩ ከባድ እንደሆነ ገባት። ከዛ አሁን የተናገረችውን ቃል የተናገረችው ከዛ በኋላ ነው። እንደዚህ ይላል በታላቅ ድምፅ አይደል አንቺ የተባረክሽ ነሽ ካለቻት በኋላ ከጌታ የተነገረ ቃል ይፈጸማልና ያመነች ብፅዕት ናት ስትላት እንዲህ አለች ማርያም እንዲህ አለች። እስቲ እንዲህ አለች በሉ እስቲ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ምን ብሏልና ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ምን ይለኛል? ብፅዕት ይለኛል። ተመልከቱ። የማንን ውርደት? የባሪያይቱ ውርደት። አንድ ነገር ልንገራችሁ። ማርያም የገባት ሴት ነች። መልአኩ የመጣው የት ነው? ማርያም የነበረችው የት ነበረች? ማርያም የነበረችው መልአኩ ሲመጣ ወደሷ ገብርኤል ሲመጣ ናዝሬት አይደለም? ናዝሬት ወገኖቼ ወይ መጽሐፉ ራሱ ሲናገር ናዝሬት በጣም የወረደች ከተማ እንደሆነች፣ ናዝሬት ውስጥ ምንም እንደሌለ ራሱ ከናዝሬት ምን መልካም ነገር ይወጣል የተባለች ከተማ ነች። ናዝሬት የድሆች ከተማ ነች። ናዝሬት በጣም ጥቂት ሰዎች የሚኖሩባት፣ እዚህ ግቡ የማይባል ሰዎች የሚኖሩባት ከተማ ነች። ናዝሬት ምንም ነገር የሌላት ከተማ ነች። ምንም ሊጠራ የማይችል ከተማ ነች። ዞር ብላ ያለችው አንድ ነገር ነው። ዞር ብላ ያየችው ማንነቷን ያየችው፣ ዞር ብላ ያየችው የመጣችበትን ማህበረሰብ ነው። ዞር ብላ ከዛ እንደዚህ አለች፣ በኔ ይሄንን መላእክቶች የተናገሩለትን፣ ነቢያቶች የተነበዩለትን፣ በእግዚአብሔርና በሰው መካከል ድልድይ የሚሆነውን ፍጥረት አሰፍስፎ እየጠበቀ ያለው ዕብራውያን ምዕራፍ 11 ላይ ስንናገር ትዝ ይላችኋል። በብሉይ ኪዳን የነበሩት ሁሉ እነዛ የእምነት አባቶች ተብለው ጸሐፊው ልናገራቸው ልዘረዝራቸው እንኳን ጊዜና አቅም ያጥረኛል ያላቸው እነዛ የእምነት አባቶች ሁሉ እነ ኢሳይያስ እነ አብርሃም የተነበዩለት የቋመጡለት ሊያዩት የፈለጉት እናንተ አያችሁት አለ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እናንተ ከዚህ ወንጌል ሙሉ እንድትሆኑ ምን አደረገ? ለዚሁ ተስፋው ዘግይቶ በእናንተ ዘመን ሆነ አለ። ይሄ የዘገየ ተስፋ የሚመስል ተስፋ በሷ እንደሚመጣ የገባት ማርያም ራሷን ነው ያየችው። ራሷን ስታይ ደግሞ አለመቻሏን ነው ያየችው። አለመቻሏን እንዲህ አለች፣ ብርቱ የሆነው እርሱ በኔ ይህንን ታላቅን ስራ ሰርቷል። ስሙ ማን ነው አለች።
ቅዱስ ነው። ወዳጆቼ እግዚአብሔር በእኔ ሊሰራ ከፈለገ የሚታየው እግዚአብሔር ነው። እግዚአብሔር ባንቺ በማትችዩ ሊሰራ ከፈለገ የሚታየው እግዚአብሔር ነው። ከማርያም የምንማረው ነገር አንድ ነገር ልንገራችሁ። she so humble, she was so humble። በቃ humble የሆነች ሴት ነች። ራሷን ዝቅ ያደረገች ሰው ነች። ነገሮቿን ያየችው በእኔ ልትሰራ አሰብካው፣ ይሄንን የሰማይ አጀንዳ በእኔ ሊሰራው። እንደዛማ ከሆነ ቅዱስ አንተ ነህ። እንደዛማ ከሆነ የሥራው ባለቤት አንተ ነህ። እንደዛማ ከሆነ እኔ ማቀው አለመቻሌን ነው። የቻልከው አንተ ነህ። ብርቱ የሆነው እርሱ በእኔ በማረባው ታላቅን ሥራ ሰርቷል። እህቴ አንድ ነገር ልንገርሽ፣ ጸጋው አንቺ ካለሽበት ነገር በላይ ነው። ጸጋው አንተ ካለህበት ነገር በላይ ነው። የምንተማመነው ምንድነው ካልክ ጥሪውን ነው። የምንተማመነው ምንድነው ካልክ ፕሮግራሙን ነው። በእኔ ያለውን አጀንዳ ነው። እግዚአብሔርን ነው የምታመነው። አምኜ የማገለግለው እግዚአብሔርን ነው። በእኔ ታላቅ ሥራ ቢሰራ ቅዱስ እሱ ነው። ባንቺ ታላቅ ሥራ ቢሰራ እህቴ ክሬዲት ለማን ነው? እርሱ አለች ማርያም። እርሱ እግዚአብሔር ነው። እሱ ቅዱስ ነው። እኔ አይደለሁም የሥራው ባለቤት እግዚአብሔር ነው አለች። ወገኖቼ ወይ ብዙ ምሳሌዎችን ልነግራችሁ እችላለሁ። በጣም ብዙ ምሳሌዎች። ጴጥሮስ ኢየሱስ ክርስቶስ በጌንሴሬት የምትባል ባህር አጠገብ ቆሞ እያለ ኢየሱስ ክርስቶስ ወክ አድርጎ ሄደ ወደ ወንዙ ጋር። ብዙዎች ይከተሉታል። እያስተማረ ነበር እና ፊት ለፊት ያያቸዋል ውሃው ጋር። ታንኳይቷን ስበው ወደዚህ መጡ። እያያቸው እያስተማረ እያየ ነበር። መጡ። መረቡን ብቻውን ጣሉት ወደ ውጭ። መታጠብ ስላለበት ሁልጊዜ ውሃ ውስጥ ከገባ በኋላ አጠቡትና መረቡን ቁጭ አድርጎ ሲል ኢየሱስ ወክ አድርጎ መጣ። አንድ ጊዜ ፈልጌ ነበር ጴጥሮስ፣ ትንሽ ፈቀቅ ታደርግልኛለህ? ህዝቡን ላስተምር። ከውሃው ትንሽ ራቅ ብለው ኢየሱስ ድምፁን ከፍ አድርጎ ማስተማር ጀመረ። ሲጨርስ ምናልባት በዛ ሰፈር ብዙ ጊዜ አስተምሮ ሊሆን ይችላል። ምናልባት እዛ አካባቢ ብዙ ሰዎች ስለነበሩ ሲያስተምር ስለነበር እነ ጴጥሮስም የለመዱት ሊሆን ይችላል። ሲያስተምር አይተውት ሊሆን ይችላል። ለምዶት ሊሆን ይችላል። ዝም ብሎ ሊሆን ይችላል። እንደ ማንኛውም ሰው ስለሆነ ኢየሱስ የዛን ቀን ግን አመጣጡ የተለየ ነበር እና ካስተማረን ከጨረሰ በኋላ እንደዚህ አላቸው። መረቡ አለ አይደል? ቅድም ያጠባችሁት? አዎ። ጣሉት፣ በቀኝ ጣሉት። ምን እያልክ ነው? ስታስተምር ጥሩ ሰው ትመስለን ነበር። እኛ እኮ ኤክስፐርቶቹ እኛ ነን እኮ፣ የአሳ ኤክስፐርት፣ የውሃ ኤክስፐርት እኛ ነን። አንተ አሁን ነው መጥተህ ዛሬ እዚህ አካባቢያችን መጥተህ የኔ ታንኳል የወጣኸው ለምነህ። ጣሉት። አይ ሞክረን እኮ ነበር። ጣሉት። ኦኬ ካልክ እንደ ስም እናደርግ፣ በስምህ እንጥላለን። ሰውየው ጴጥሮስ እኮ አንድም ነገር ጌታም እኮ ራሱ ገና የመጀመሪያ ጊዜ ነው ኢንካውንተር ያደረገው እና በስምህ እንጥላለን አለ። ጣለው ይላል። ሲያወጡ እጅግ ብዙ አሳ ያዙ ይላል መጽሐፍ። ከሱ በኋላ ያለው ግን ይገርመኛል። አሳ አሳየውና ትላንትና ያስለፋውን ነገር በእጁ እንዴት እንደሚገባ አሳየውና እጅግ ቀላል እንደሆነ ከጌታ ጋር ሲኮን የብዙዎቻችን ታሪክ ስለሆነ አሁን ትንሽ ቆይቼ ስነግራችሁ ያው ይገባቸዋል። ተከተለኝ አለው። እንዴ አሳውን እንኳን ልብላ እንጂ አላለም።
ስፈልገው የነበረውን የመጨረሻ እኮ ስታገል የነበረው ነው ልብላው እንኳን አለ። ምንድነው የሚለው እሱ ንገሩኝ? ምን አደረጉ ይላል? እነሱ ተከተሉኝ ሲላቸው ጥለው ተከተሉ አይደለ? ማረባቸው ቁጭ አሳቸው ቁጭ ተከተሉ። እና ኢየሱስ አንድ ነገር አለ። አይ እናንተ አንተ አብረውም ያለው አሁን ከልምድህና ካደክበት ካንተ ሁኔታ ውጪ ለሆነ ዓላማ ነው የጠራው አለው። ብዙዎች የምታጠምድ ትሆናለህ፣ ሰውን የምታጠምደው ከዚህ በኋላ ወገኖች። አንድ ነገር ልገራችሁ፣ ምንም በሌለበት ምድረ በዳ በሚመስል ነገር ጥሎ የተከተለው ሰው ጴጥሮስ ተከትሎም እኮ ነው ተከትሎም ኢየሱስ እንኳን ሲሰቀል አላቀውም የሚል ሰው ማቴዎስ ወንጌል ምዕራፍ 16 ላይ ግን ኢየሱስ አንድ ጥያቄ ጠየቀ። ማን ይሉኛል ሰዎች? ለብዙ ዘመን ለ3 ዓመት ምክንያቱም ከዛች በኋላ ከሁለት ምዕራፍ በኋላ ስለተሰቀለ ለብዙ ዘመን ሲከተሉ ለ3 ዓመት ከ6 ወር አካባቢ አብረው ስለነበሩ ጴጥሮስ በደንብ ጠንቅቆ አውቆታል። አሁን የሱ ያልተፈታ እንቆቅልሽ እንኳን ድካም ቢኖርበትም ጠንቅቆ አውቋል ስለ ኢየሱስ። እንደዚህ አለ። አንተ ሌሎቹ እንደዚህ ያሉ፣ አንዳንዶቹ ኤልያስ ነው የመጣው ይላሉ፣ አንዳንዶቹም ነቢያት ከነቢያት፣ አንዳንዶቹም እናንተስ ማን ትሉኛላችሁ ሲል አንተ ክርስቶስ ያውም የእግዚአብሔር ልጅ ነህ ብሎ ሲለው ጴጥሮስን ኢየሱስ እንደዚህ ያለው፣ እስከ ዛሬ ስፈልግ የነበረው ይሄ ነበር አለ ኢየሱስ። እስከ ዛሬ ስፈልግ የነበረው ይሄንን ዕውቀት ነው። በዚህ ዕውቀት ላይ ይሄንን ሰው አይደለም ይገለጠልህ፣ የሰማይ አባቴ ነው ይገለጠልህ። በዚህ ዕውቀት ላይ ቤተ ክርስቲያን ይሰራ። አንድ ነገር ልንገራችሁ፣ ቤተ ክርስቲያን የሚባለው የክርስቶስ ኢየሱስ ባለሟል የሆነችው እቺ ሙሽሪት ቤተ ክርስቲያን በማን ዕውቀት ላይ እንደተመሰረተ ታውቃላችሁ? ህይወቱ አሳጥማጅ ኑሮ ውሃ የነበረ ሰው ነው። ምንም ሌላ ኤክስፒሪየንስ የሌለው። ወገኖች ሆይ አንድ ነገር ልንገራችሁ፣ ሙሴ አፈ ትብ ነኝ አለ እስራኤልን ነፃ ታረጋለህ ሲባል፣ ጳውሎስ ስደክም ነው ብርቱ የምሆነው አለ አንደኛ ቆሮንቶስ ምዕራፍ 12 ላይ። ሁለተኛ ቆሮንቶስ እኔ ስደክም ነው አሳዳጅ የምሆነው አለ። ሐዋርያትን ትዝ ይላችኋል ምዕራፍ 4 ላይ ሐዋርያት ሥራ ምዕራፍ 4 ላይ የሚደንቅ አስደናቂ ስራ በሰሩ ጊዜ ተሰበሰቡና እነ ቀያፋ እነዚህ አናቃቸውም እንዴ? ከትምህርት እንኳን ትምህርት እኮ የላቸውም፣ ምንም ነገር እኮ የላቸውም። ከየት ነው ያመጡት ይሄንን? ይኸውላችሁ ከየት ነው ያመጡት የሚባለው ነገር ወገኖች፣ አንድ ነገር ልንገራችሁ፣ የሚሆነው ራሳችንን ልክ እንደ ማርያም ይሁንልኝ ስንል ነው ወገኖች። ይሁንልን ዛሬ ይሄ ምሽት ይሁንልን ወይ? ይሁንልን ወይ ወገኖቼ? 1000 ላመጣላችሁ። ጥሩ እነ ጌዲዮንን ጥሩ ተውት። እዛ የአዲስ ኪዳኑን ማቴዎስን አንሱ። ማቴዎስ እኮ ምዕራፍ 9 ላይ ተመልከቱ። ማቴዎስ ወንጌል ምዕራፍ 9 አንድ እኮ ቀራጭ የሆነ ሰው፣ በነገራችን ላይ ማቴዎስ ማለት ሌላ ትርጉሙ ሌዊ ማለት ነው። ይሄን ታውቃላችሁ? ሌዊ ማለት ነው ማቴዎስ ማለት ሌላ ትርጉሙ። ሰውየው ያልሆነውን የሚኖር ሰው ነው። የተጠራው ሌዊ ተብሎ የእግዚአብሔር ካህን ተብሎ ነው የተጠራው ስሙ። ማቴዎስ ግን ምንድነው እንትኑ? ቁጭ ብሎ ቡቱስ ቁጭ ብሎ ቀረጥ መሰብሰብ ነው። በነገራችን ላይ እንደ አገር ካጂ ነው የሚታዩት። ትሬተርስ ናቸው፣ አገር የሚክዱ ናቸው። እንደነሱ የሚጠላ በማህበረሰብ ውስጥ የለም። ለምን? ለሮማውያን ስለነበረ ታክሱን የሚሰበስቡት ቀረጡን የሚሰበስቡት በእስራኤል በአይሁድ ቁጭ ብሎ ለሮም ገዢዎች ነው የሚሰበስቡት። አገር ሻጮች ናቸው በሌላው ህብረተሰብ። ኢየሱስ ይህን ሰው ነው። በነገራችን ላይ እኔ ማቴዎስ ግርም እንዳል ተከተለኝ ሲለው ተከተለ። እሺ ብሎ ተከተለ ይላል። በቃ ምንም ነገር ጥያቄ እንኳን አልጠይቅም። ተከተለኝ ሲለው ተከተለው ይላል። ማቴዎስ ወንጌሎች ሆይ እግዚአብሔር ወንጌልን የሚያክል ነገር በሱ ጻፈ። ማቴዎስ ወንጌል የሚባል እነ ጴጥሮስ ኑሯቸው ውሃ፣ ልምዳቸው አሳ ማጥመድ።
በእነሱ እግዚአብሔር ታምራትን ሰራ። ምንም አልችልም አንተ እኮ ነህ በእኔ የሰራኸው ባለችው ማርያም የዘመናት እንቆቅልሽ የሆነው የሰው ሁሉ ኃጢአትን ተሸክሞ በምድር በመስቀል ላይ ሞቶ ስለ ሁሉ ለነፍስ ቤዛ የሚሆን ኢየሱስ ክርስቶስን ወደዚህ ምድር አመጣች። እነ ጳውሎስ አንችልም በድካማችን አንተ ተገለጥ ብለው ኢየሱስን ዛሬ ላለነው ትውልድ አስተላልፈውልን ሄዱ። መሰረት እኛ ከመሰረት ነው መሰረት ውጪ ማንም እንዳይመሰረት እኛ ራሳችን ይሄንን ሐሳብ የሰበክንላችሁን ስብከት ተመልሰን መጣን አፋችንን ማጠፍ ብንፈልግ ንግግራችንን ማጠፍ ብንፈልግ የተረገምነን መልአክ ቢመጣ የተረገመ ነው ይሄንን ትምህርቴን ለማጠፍ ብሎ ከጌታ ሰምቼዋለሁ ብሎ የሚናገረው ጳውሎስ በድካሙ እግዚአብሔር ተገለጠ። ወገኖች ሆይ አንድ ነገር ንገራችሁ፣ ደካማ በሚመስል ነገር የሚሰራ እግዚአብሔር በዚህ አለ። ክብር ለኢየሱስ ይሁን። ቆመን እንጸልያለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ